እንግዳ ባለፈው ክፍል እንዳየነው እንግዲህ ወይዘሮ ሄለንም መሲን ደውላ ነይ በርጋ እጠብቅሻለሁ እያለቻት ነበረ። እንዲሁም ኑኑና የወይዘሮ ሄለን ልጅ እሱም ኑኑ ጋር ሄዶ እያለበሳት ምን አለ አንቺ ብነቂ ተኝተሽ እኔ እዚህ ቁጭ ብዬ እኔ ጨረቃ እያላት ነበረ። በዛሬው ክፍል እንግዲህ እንደታስሚሉ ነገሮች እናያለን ማለት ነው። አብራችሁ ከኔ ጋር ይውላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ደስ በሚል መተናል ማለት ነው። የዛሬ እንግዲህ እንግዳ አዲስ ቪዲዮ ኑኑያት እንግዲህ ያው አሁን ላይም ገና አላገገመችም፣ ገና ናት። ግን በዙሪያዋ ብዙ ሰዎች ያው ተጨንቀውባታል። ምን ሆና ነው በማለት እንዲሁም አዶኒም ተጨንቋል በጣም ምንድን ነው የውስጧ ምን አለበት ብትነግረኝ እያለ ነበረ። እንዲሁም ደግሞ የወይዘሮ ሄለን ልጅ እሱም ተጨንቋል። አጠገቧ ተቀምጦ ምን አለ ንቅት ባልሽና ባወራሽኝ አንቺ ተኝተሽ እኔ እዚህ ቁጭ ብዬ የኔ ጨረቃ እያላት ነበረና ደስ የሚል ነገር ነው። መወደድ በጣም ደስ ይላል። ነገር ግን የወይዘሮ ሄለን ስራ በጣም እየከበደ ስለሆነ አሁን ላይ ግን ስራዋ ሁሉ ሊታወቅባት ነው ማለት ነው። በጣም ተቀርቧል። በዙሪያዋ ሁሉ እንዳሉ በዛም በዚህም በቀኝም በግራም ይዘዋታልና እያፋፋሟት ነው ብለን እንላለን። እንግዲህ በጣም ከባድ ነው። አንዳንዴ ለሰው ክፉ ነገር የምናደርገው በእኛ ላይ የሚደርሳል ብለን ብናስብ ጥሩ ነበረ። በመቀጠል እንግዲህ ኤሉሻ እንትን ብላ ነበረ ልጁ ያገታት ልጅ ያው ለገንዘብ ብሎ እያስፈራራት ነበረ። እሱን ግን እንትን እያለች በብር አመጣልሃለሁ እያለችው ነበረ። ነገር ግን ገና ብሩ አሁንም አልተገኘም ማለት ነው። በየቀን እየዛተባት እያስፈራራት ነው። ሄለን ደግሞ ያው በር ላይ አልወጣም ስትላት መሲ መጥታ ነበረ። መሲ ክላስ እየበረረች ስትገባ መሲ ደግሞ ከጓደኛዋ ጋር እያወራች እያለ እንዴት ነው የማደርገው? ምን አባቴ ነው ቤተሰቦችንስ ሲላት በቃ ነይ ግን በምታዩ ነገር ግን እንዳትገረሚ ይላታል። እሱ ምንድን ነው የምገረመው ትለዋለች። ልይ ካላችሁኝም ስለዚህ መተሽ ታየኛለች፣ ነገር ግን በምታዩ ነገር ግን እንዳትገረሚና ትተሽኝ እንዳትሄጂ ይላታል። እሱም ያስተነግጋታል። እሺ በቃ እመጣለሁኝ እያለችው ነበር። በሱ መካከል ግን ወይዘሮ ሄለን መጣች። ምንድን ነው ነይ ስልሽ ለምንድን ነው ያልመጣችው ስትላት እሷም በድንጋጤ በጣም ደንግጣ ምነው ትዬ ምን አደረኩኝ እያለች እየመለሰችላት ነበረ። በዙ መካከል እንትን ልትላት ስትል የወይዘሮ ሄለን ልጅ መጣ። ሲመጣ መሲም ሮጣ እሱን ታቅፈዋለች። እንዴ መጣህ እንዴ መቼ ነው የመጣው ስትለው ቅድም መጥቼ ነበር አጥቼሽ ነው የተመለስኩት ይላታል። እሺ በቃ ትላለች። ሰላም ይላትና በቃ እናትክን ሰላም በላት በደንብ እስቲ እናንውጣና እናውራ እያለችው ነበረ። ሊያወሩ ወደ ውጭ ሲወጡ ኤሊሻ ደግሞ በጣም ቅናት ይዟታል። ወንድሟ ኑንሻንና መሲን ሰላም ስላላቸው ማለት ነው። የኤሉሻ ጓደኛ መታለች። ምንድን ነው ቆይ እነሱ ነው የሚለው እኔ ከነሱ ምንድን ነው ያነሰኝ ነገር እያለች ራሷን ወደ ላይ ዝቅ እያደረገች ነበረ። አንቺ ሁሉ ነገር በብር የሚገዛ ነው እንደሚመስለሽ? ብር እኮ ምንም ነገር አይደለም። ስለዚህ አንቺ ብር ስላለሽ የፈለግሽውን ነገር ማድረጋችም የፈለግሽውን ነገር ማግኘታችም፣ ስለዚህ አስተሳሰብሽም በትክክል አድርጊ። ገንዘብ ስላለ ብቻ ዝም ብለሽ አታባክኔ። ገንዘብ ይሄዳልም ይመጣልም። እኔን አታየኝም? እበላለሁ፣ እጠጣለሁ፣ አመሰግናለሁ። ስለዚህ እንደዚህ እያልኩኝ ኑሮዬን እመራለሁኝ። አንቺስ የቤተሰቦችሽ ሀብት ለኔ ይሆነኛል ወይም ደግሞ ነገ ጧት እንደዚህ ነው ብለሽ እንዳትይ። ምክንያቱም ያው ነገ ጧት ምን እንደሚገጥመን አናቅም። ለሰዎች ክፉ ነገር አትሰቢ ስትላት፣ እንዲሁም መሲን እንትን እያጠላላቻት ነበርና አይ በቃ ከዚህ በኋላ ይበቃሻል፣ ስለዚህ ከስሬ ራቂልኝ፣ አልፈልግሽም፣ በቃ ሁለተኛ እንደዚህ እንዳትይ እያለቻት እያለ ወንድሟ ይመጣል። ወንድሟ ሲመጣ እንዴ መቼ መጣህ ነው መቼ ነው የመጣኸው እያለች ስትል፣ እንዴ መጥቻለሁ ኑኑሻ ጋር ቆይቼ ነው አሁን የመጣሁት፣ አሟታል መሰለኝ ትክክል አይደለችም ሲለው፣ ቆይ ሁሉም ሰው እሷን ነው የሚለው ለምንድን ነው? ቆይ ደግሞ አንተን እንደሙሉ ወስድብኝ ነው እያለች ነበረና በቃ እናንተ አውሩ እኔ ታች ወርጄ እመጣለሁ እያለችው ነበረ። በዚሁ አጋጣሚ የኑንሻ አጎት የሄለን
የኤሉሽ አጎት መጥቷል። ታች እየጠበቃቸው ነበር እና ይሄን ልጅ ወይ አጎቴ መጥቷል፣ በቃ ታች ልወርድ ነው፣ አጎቴ ላገኘው ነው እያላት ነበረ። እንዴ መቼ መጣ በዚህ ሰዓት ትለዋለች። አዎ በዛ መጥቷል፣ በቃ ታች ልወርድ ነው፣ እሱ ላገኘ ነው ስላት ያገኘዋል። ቆይ አጎቴ ምንድን ነው ከዚህ ከፎቶ ላይ በጣም ብዙ ፎቶ ላይ ስመጣ ሁሌም አይሃለሁኝ፣ በጣም ነው እንትን የምትለው፣ ትረበሻለህ፣ በሰላም ነው ይለዋል። አዎ ብዙ ነገሮች አሉ ይረብሸኛል፣ ይሄን ፎቶ ሳየው በጣም ነው የምረበሸው እያለ እሱም እየነገረው ነበርና አይዞህ በቃ እያለው ነበረ። በሌላ በኩል የመኩና አዶኒ ተመካክረው እንትን እያሉ ነበረ። የሄለን ጉዳይ ማን እንደሆነች ምን እንደሆነች ያለውን ነገር ለማጣራት እነሱ ተመካክረው በቃ አውርተው መጥተው ነበረ። የነገርኩህን ለማንም እንዳትናገር እሺ እያለው ነበር። ችግር የለውም አብሽር ይለዋል መኩ። በቃ ሂደያት አላየኋትም ዛሬ ከነጋ ብሎት ነበረ። እሺ በቃ ሂደያት እያለ እሱም ወይዘሮ ሄለን ክላስ ውስጥ ካሜራ የድብቅ ካሜራ ምን እንደምታወራ የድምፅ ቅጂ ደብቆ አስቀምጦባታል ማለት ነው። ይሄን ሁሉ አታውቅም እሷ። በዙ አጋጣሚ ደግሞ አቶ ቶማስ ጠፍቷል ከቤት ውስጥ። አጎትየው ሲደውል ስልኩ ሌላ ሰው ነበር ያነሳውና እንዴ ባለ ስልኩ የት ሄዶ ነው አንተ ያነሳው ስትለው እኔ ወርቆ ነው ያገኘሁት እያለው ነበረ። እንዴ ወርቆ እየቀለድክብኝ ነው ወይስ ምንድን ነው እያለው አይ የቀለድኩብህ አይደለም፣ ስልኩን ላስቀምጠው ወይስ ልጣለው ያገኘሁበት ቦታ እያለው እሺ በቃ ያዘው መጣሁኝ እንትን እያላት ሄለን ይጠይቃታል። የት ሄዶ ነው? ስለዚህ አሁን እኔ እና እሷ እንደባበቅም ብለሽለ፣ ስለዚህ ካልተደባበቃችሁ የት እንዳለ ታውቂያለሽ ተናገሪ እያለ እያፋጠጣት ነበረ። እሺ በቃ እላይ ልሂድና እስቲ አጣርቼ ልምጣ እያለችው እያለ እላይ ስትሄድ ቴዲ ጋር ትደውላለች። ቴዲ ጋር ስትደውል አንሰው አንተ የተረገምክ ምናምን እያለች በጣም በራሷ እንትን እያለች ነበርና ቶሚ ጠፍቷል፣ እዚህ ላይ እጅ አለበት ስትለው አያገባኝም፣ እኔ ስለ ስራሽ ስለምንሽ ነገር ነግሬሻለሁ፣ ባለፈው ነግሬሻለሁ፣ አያገባኝም፣ ስለ ህይወትሽ ምንም ነገር የሚመለከተኝ ነገር የለም እንዳትጠይቂ ብሎ ስልኩን ጆሮዋ ላይ ዘጋባትና በንዴት ሄድና መሲን ምን ብለሽዋል ቶሚ ያልሽው ነገር አለ ወይ ስትላት አረ እኔ ምንም ያልኩት ነገር የለም እያለች እየተበረበተች እንትን እያናገረቻት ነበር። በዙ አጋጣሚ ግን የኢሉሻ አጎት መጥቶ ምን እያረግሽ ነው እዚህ ምንድን ነው የምትሰሩት ምናምን እያለት ነበረ። አይ ምንም እያለች እንትን እያለች መሲም ደንግጣለች። ምን ሆነች ነው ስትለው አይ ምንም አልሆንኩም አይተሻሉ እያልኩ እየጠየኳት ነበር ስል በእጁ ምልክት አሳይቶች አንቺ አታወሪኝም እሱ ነው እሷን ነው የጠየቅኩት እያላት ነበረ። አይ ቆይ እሰራልሃለሁ እንዲጠበቀኝ መቼም እንዲህ እንደተጫወክብኝ እንኮ አትቀርም እኮ እያለችው እሱንም በውስጧ እየዛተችበት ነበረና እሱም ሲጠይቃት አይ በቃ ትይ እንዳለችው ነው እያለች በፍራቻ ትነግረዋለች ማለት ነው። እሺ በቃ ይልና እኔ ስልኩ ጋር ሄጅ ልምጣ፣ አንቺ ደግሞ ባልንጀሮቹ ጋር ደውለሽ እውነቱን ነገር እወቂና ታሳውቅኛለሽ እያላት ነበረ። እሺ በቃ እያለች ነበረ። እሷም እውነቱን ነገር ለማወቅ ያው እሷን ነው እየጠረጠራት ያለው። እዚ ላይ እጅሽ ካለበት ግን አንላቀቅም ነግሬሻለሁ እያላት ነበረ። እና በዙ አጋጣሚ ኑኑሻ የኑኑሻ መታገት የሄለን ልጅ አያቅም ነበረና አዶኒ እኔ ምልህ የአባቴ ሞትና እዚህ ቤት ያለችው የታገተችው የኑኑሻ አንድ አይነት ነው የመኪናው ካርጋ ቁጥር እያለው እየነገረው ነበር። እንዴት እንትን ብላለች ታግታለች እንዴ ኑኑሻ ሲለው አዎ ታግታ ነበረ እያለው በድንጋጤ ኮምፒውተሩን ይደፋና ባፉ እሷ ጋር ይሄዳል። ኑኑ ታግተች ነበር እስቲ ንገሪኝ፣ ምንድነው ያጋጠመች? ለምንድነው ማትነገሪኝ? እውነቱን ነገር እስቲ ንገሪኝ እያላት ነበረ። ልትነግረው ስትል ግን በመሀል አይ በቃ ምንም የሚነገር የለም በማለት እሱን እንትን ብለዋለች ማለት ነው። ያው ግን ብትነግረው ጥሩ ነበረ። እኔ ሀሳብሽን ሁሉ ነገር እጋራሻለሁ፣ ማውራት በምፈልጊ ሰዓት ታውሪኛለሽ፣ በቃ እሺ አሁን ራስሽን አረጋጊና ተኝ እያላት ነበር እሱ ማለት ነው። እና ሊያረጋጋት እየፈለገ ነው። አዶኒ ምንድነው ይሄ ልጅ ምንድነው ያሮጠው እዛ ጋር እያለ እየተጨነቀ ነው። በዚህም ግን በዛም እያሉ የወይዘሮ ሄለን ስራ ሊጋለጥባት ነው ማለት ነው። መጨረሻ ላይ ደርሳለች። እንግዲህ አቶ ቶሚስ ወዴት ገብቶ ይሆን? እውነት አፍነው ነው እሷ ወይስ እጇ የለበትም ወይስ ደግሞ ነገሩን ሰምቶ ጠፍቶ ነው? እሱን ለቀጣይ ክፍል እናያለን ማለት ነው።
በጣም ደስ የሚል ነገር ነው ማለት የሄለን መጨረሻ ግን እኔ እንጃ በጣም ከባድ አወዳደቅ ነው የምትወርቀው። ስለምታበረታቱኝ ከልብ ከልብ አመሰግናለሁኝ። በርቺ ጠንክሪ ስለምትሉኝ ሀገራችንን ሰላም ያርግልን። ሁላችንም ለሀገራችን ዱዓ እናድርግ።